በቅኝ ግዛት ያልተያዘች ብቸኛዋ የምዕራብ አፍሪካ ሀገር የትኛዋ ናት? ሀ ናይጄሪያ፣ ለ ላይቤሪያ፣ ሐመርሃ ኢትዮጵያ፣ መ ሐና ሐመርሃ። ክፍል 3 የ2018 ዓመተ ምህረት የ8ኛ ክፍል ህብረተሰብ ትምህርት ሞዴል ፈተና። ጥያቄው ተዘጋጀው በባህር ዳር ከተማ አስተዳደር ትምህርት መመሪያ ነው። እናመሰግናለን። ወደ ጥያቄ ቁጥር 41 ስንሄድ እንዲህ ይላል። በእነ አፄ ልብነ ድንግልና በእነ ግራኝ አህመድ መካከል በ1543 ዓመተ ምህረት በተካሄደው ጦርነት ግራኝ አህመድ የተሸነፈበት የጦር አውድማ የቱ ነው? ሀ ደበርኪ፣ ለ ዶጋሊ፣ ሐመርሃ ሽምብራ ኩሬ፣ መ ወይና ደጋ። መልሱ ወይና ደጋ የሚለው ነው። በየካቲት 1543 እንደ አውሮፓውያን አቆጣጠር በተደረገው የባህር ዳር አካባቢው የወይና ደጋ ጦርነት ላይ የኦርቶዶክስ ክርስቲያን ጦር ከፖርቹጋል ወታደሮች ጋር በመተባበር የኢማም አህመድ ኢብን ኢብራሂም ማለትም ግራኝ አህመድ ጦርን በማሸነፍ ኢማሙ የተገደሉበት ቦታ ነው። ጥያቄ ቁጥር 42 ከሚከተሉት የአፍሪካ ቋንቋዎች ውስጥ በዓለም ላይ ከፍተኛ ተናጋሪ ያለው የትኛው ነው? ሀ ናይሎ ሰሃራዊ፣ ለ ኮይሳን፣ ሐመርሃ አፍሮ ኤሲያዊ፣ መ ኒጀር ኮንጎ። ትክክለኛው መልስ ኒጀር ኮንጎ የሚለው ነው። የኒጀር ኮንጎ የቋንቋ ቤተሰብ ከአፍሪካ አህጉር አልፎ በዓለም አቀፍ ደረጃ በንዑስ ሰሃራ አፍሪካ በብዛት የሚነገሩትን እንደ ስዋሂሊ፣ ዮሩባ እና ዙሉ የመሰሉ ቋንቋዎችን ስለሚይዝ ከፍተኛ የተናጋሪ ቁጥር አለው። ጥያቄ ቁጥር 43 ከሚከተሉት ውስጥ ትክክል የሆነው የቱ ነው? ሀ የግብፅ ስልጣኔ በዛይር ወንዝ የተመሰረተ ነው። ለ የኮንጎ መንግስት በአባይ ወንዝ ተመሰረተ። ሐመርሃ የጥንታዊ ግብፅ ነገስታት መጠሪያ ፈርዖን ይባላል። መ የአረብና የባንቱ ቅልቅል የሆነ አፍሪካዊ ህዝብ ሾና በመባል ይታወቃል። ትክክል የሆነው የጥንታዊ ግብፅ ነገስታት መጠሪያ ፈርዖን ይባላል የሚለው ነው። በጥንታዊ ግብፅ የነበሩ መለኮታዊ ነገስታት ወይም መሪዎች ፈርዖን በመባል ይጠሩ ነበር። የግብፅ ስልጣኔ በአባይ ወንዝ ላይ የተመሰረተ በመሆኑ ሌሎቹ አማራጮች ስህተት ናቸው። 44ኛ ከሚከተሉት ውስጥ ከአፍሮ ኤሲያዊ የአፍሪካ እናት ቋንቋ የሚመደበው የቱ ነው? ሀ ኩናማ፣ ለ አማርኛ፣ ሐመርሃ ጉምዝ፣ መ በርታ። ትክክለኛው መልስ አማርኛ ነው። አማርኛ ቋንቋ በአፍሮ ኤሲያዊ የቋንቋ ቤተሰብ ስር በሴማዊ ቅርንጫፍ የሚመደብ ቋንቋ ነው። ኩናማ፣ ጉምዝና በርታ ግን በናይሎ ሰሃራ የቋንቋ ቤተሰብ ውስጥ ይመደባሉ። ጥያቄ ቁጥር 45 በ16ኛው ክፍለ ዘመን ዋና የባሪያ ምንጭ የነበረው ጠረፍ የትኛው ነው? ሀ ሴኔጋል፣ ለ አንጎላ፣ ሐመርሃ ከሴኔጋል እስከ አንጎላ፣ መ ማሊ። ትክክለኛው መልስ ሴኔጋል ነው። ከአፍሪካ የጠረፍ ግዛቶች በ16ኛው ክፍለ ዘመን ዋና የባሪያ ምንጭ የነበረው የሴኔጋል ጠረፍ ሲሆን የአንጎላ ጠረፍ ደግሞ ከ16ኛው እስከ 19ኛው ክፍለ ዘመን የባሪያ ምንጭ ሆኖ ነበር። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 46 ከምዕራብ አፍሪካ ሀገራት ቀድማ ከቅኝ ግዛት ነፃ የወጣች ሀገር ማን ናት? ሀ ጋና፣ ለ ግብፅ፣ ሐመርሃ ደቡብ አፍሪካ፣ መ ሱዳን። ከምዕራብ አፍሪካ ሀገራት ቀድማ ከቅኝ ግዛት ነፃ የወጣች ሀገር ጋና ናት። ጋና የቀድሞዋ ጎልድ ኮስት በነፃነት አባት ኳሚ ንክሩማ መሪነት በ1957 ዓ.ም ከእንግሊዝ ቅኝ ግዛት ነፃ በመውጣት ከምዕራብ አፍሪካ ሀገራት መካከል የመጀመሪያዋ ሆናለች። 47ኛ
ከሚከተሉት ውስጥ በትክክል የተዛመደው ፓርቲ የትኛው ነው? ሀ ግብፅ እስቲቅላል፣ ለ ቱኒዚያ ኒው ዳትሱር፣ ሐመርሃ ሞሮኮ ዋፍድ፣ መ ሱዳን ኪኩዩ። መልሱ ቱኒዚያ ኒው ዳትሱር የሚለው ነው። በቱኒዚያ የነጻነት ትግል ወቅት በሀቢብ ቡርጊባ የተመሰረተውና በሰፊው የሚታወቀው ብሔራዊ የፖለቲካ ፓርቲ ኒዮ ዳትሱር ይባላል። ዋፍድ የግብፅ ሲሆን ኢስቲቅላል የሞሮኮ ፓርቲ ነው። ጥያቄ ቁጥር 48 በቅኝ ግዛት ወቅት በተዘዋዋሪ የማስተዳደር ስልት የነደፈው እንግሊዛዊ ማን ነበር? ሀ ፍሬደሪክ ሉጋርድ፣ ለ አልበርት ሳሮት፣ ሐመርሃ ናፒየር፣ መ ፕላት። መልሱ ፍሬደሪክ ሉጋርድ የሚለው ነው። ሎርድ ፍሬደሪክ ሉጋርድ የተባለው እንግሊዛዊ ገዥ ናይጄሪያ ውስጥ የነበሩ የሀገር በቀል መሪዎችን ወይም ሱልጣኖችን በመጠቀም እንግሊዝ አፍሪካን በተዘዋዋሪ መንገድ እንድታስተዳድር ፍልስፍናውን የነደፈ ሰው ነው። 49ኛ በቅኝ ግዛት ያልተያዘች ብቸኛዋ የምዕራብ አፍሪካ ሀገር የትኛዋ ናት? ሀ ናይጄሪያ፣ ለ ላይቤሪያ፣ ሐመርሃ ኢትዮጵያ፣ መ ሀና ሐመርሃ። ኢትዮጵያ አላችሁ አይደለም። ናይጄሪያ ካላችሁ ናይጄሪያም አይደለችም። ምናልባት ላይቤሪያ ካላችሁ ትክክለኛው መልስ እሱ ነው። ምክንያቱም በምዕራብ አፍሪካ ቅኝ ያልተያዘች ብቸኛ ሀገር ላይቤሪያ ናት። ኢትዮጵያ በምስራቅ አፍሪካ የምትገኝ እንጂ በምዕራብ አፍሪካ ባለመሆኗ መልሱ ለብቻ ነው ማለት ነው። ወደ ዕለቱ ጥያቄ አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። ጥያቄ ቁጥር 50 የመሬት ስበትን የተፈጥሮ ቀመር የፈለሰፈና የቴሌስኮፕ አገልግሎት ያሻሻለ ጣሊያናዊ የስነ ከዋክብትና የፊዚክስ ሊቅ የሆነው የቱ ነው? ሀ ሚካኤል አንጀሎ፣ ለ ዊሊያም ሼክስፒር፣ ሐመርሃ አይዛክ ኒውተን፣ መ ጋሊሊዮ ጋሊሊ። ጋሊሊዮ ጋሊሊ ካላችሁ ትክክል ነው። ጋሊሊዮ ጋሊሊ የቴሌስኮፕን ቴክኖሎጂ በማሻሻል ፕላኔቶችን የታዘበ እንዲሁም የቁሶች መውደቅና የስበት ህግጋትን ያጠና ታዋቂ የጣሊያናዊ ሳይንቲስት ነው። 51ኛ የኢንዱስትሪ አብዮት የተጀመረው በየትኛው ሀገር ነው? ሀ ጀርመን፣ ለ ጣሊያን፣ ሐመርሃ አሜሪካ፣ መ እንግሊዝ። መልሱ እንግሊዝ ነው። የኢንዱስትሪ አብዮት በ18ኛው ክፍለ ዘመን አጋማሽ ለመጀመሪያ ጊዜ በእንግሊዝ ሀገር የተጀመረው በቂ የከሰል ክምችት፣ የካፒታልና የቴክኖሎጂ ፈጠራዎች በወቅቱ እዚያ በመገኘታቸው ነው። ጥያቄ ቁጥር 52 የጥንታዊት ግብፅ የአጻጻፍ ስልት የሆነው የቱ ነው? ሀ ሄሮግራፊክስ፣ ለ ሎጎግራፊክስ፣ ሐመርሃ ኩኒፎርም፣ መ ሳንስክሪት። መልሱ ሄሮግራፊክስ የሚለው ነው። የጥንት ግብፃውያን በምስልና በተለያዩ ምልክቶች የሚያገለግል ሄሮግሊፊክስ የተባለ የአጻጻፍ ስልት ይጠቀሙ ነበር። ኩኒፎርም የሱሜራውያን ወይም ሜሶፖታሚያ አጻጻፍ ስልት ነው። ጥያቄ ቁጥር 53 በጥንታዊት ህንድ ህዝብ የወታደሩ መደብ የትኛው ነው? ሀ ብርሃማ፣ ለ ሻትሪያ፣ ሐመርሃ ቫይሽያ፣ መ ሱድራ። መልሱ ሻትሪያ ነው።
በጥንታዊት ህንድ የካስት ማህበራዊ መደብ አደረጃጀት መሰረት ባለቀይ ቆዳ ቀለም የሆኑት ሻትሪያ የተባሉት ነገስታትና ተዋጊ ወታደር የነበሩ የህብረተሰብ ክፍሎች ናቸው። ብርሃማ የካህናት መደብ ነው። 54ኛ ለአፍሪካ የህዝብ ቁጥር መጨመር መንስኤ የሆነው የቱ ነው? ሀ አማካኝ የጋብቻ ዕድሜ ከፍተኛ መሆን፣ ለ የወሊድ መቆጣጠሪያ መጠቀም፣ ሐመርሃ የተለያዩ ሃይማኖታዊ እምነቶች፣ መ የሴቶች የትምህርት ዕድል ከፍተኛ መሆን። ትክክለኛው መልስ የተለያዩ ሃይማኖታዊ እምነቶች የሚለው ነው። በአፍሪካ ውስጥ ያሉ በርካታ ባህላዊ እና ሃይማኖታዊ እምነቶች ብዙ ልጆችን መውለድን የሚያበረታቱና የወሊድ መቆጣጠሪያዎችን የማይደግፉ በመሆናቸው ለከፍተኛ የህዝብ ቁጥር መጨመር አስተዋጽኦ ያደርጋሉ። 55ኛ የአንደኛው የዓለም ጦርነት መነሳት የቅርብ ሰበብ የሆነው የትኛው ነው? ሀ ኢምፔሪያሊዝም፣ ለ ብሔርተኝነት፣ ሐመርሃ ቡድንተኝነት፣ መ ፍራንሲስ ፈርዲናንድ መገደል። ትክክለኛው መልስ ፍራንሲስ ፈርዲናንድ መገደል የሚለው ነው። ሰኔ 28 ቀን 1914 ዓ.ም የኦስትሪያ ሃንጋሪ አልጋ ወራሽ የነበሩት አርችዲዩክ ፍራንሲስ ፈርዲናንድ በሰርቢያ ብሔርተኛ ሳራዬቮ ውስጥ መገደላቸው ለሐምሌ ወር 1914 አንደኛው የዓለም ጦርነት መቀስቀስ ቀጥተኛና የቅርብ ምክንያት ሆኗል። ሃምሳ ስድስተኛ አዲሱን ክፍለ ዓለም ማለትም ሰሜንና ደቡብ አሜሪካን ያገኘው አሳሽ ማን ይባላል? ሀ ማጅላን፣ ለ ቫስኮ ደጋማ፣ ሐመርሃ ክሪስቶፈር ኮሎምቦስ፣ መ ፔድሮ ከባራል። መልሱ ክሪስቶፈር ኮሎምቦስ የሚለው ሲሆን ጣሊያናዊው የመርከብ አሳሽ ክሪስቶፈር ኮሎምቦስ በነገስታት ድጋፍ በ1492 እንደ አውሮፓውያን አቆጣጠር አትላንቲክን አቋርጦ በመጓዝ ለአውሮፓውያን ቀድሞ ያልታወቀውን አዲሱን ክፍለ ዓለም ወይም አሜሪካን አግኝቷል። ሃምሳ ሰባተኛ በጥንታዊት ሜሶፖታሚያ በሰሜኑ ክፍል የሰፈሩት ህዝቦች የትኞች ናቸው? ሀ አካዲያ፣ ለ አሶሪያን፣ ሐመርሃ ሱሜሪያን፣ መ ባቢሎን። ትክክለኛው መልስ አሶሪያን የሚለው ነው። በጥንታዊቷ ሜሶፖታሚያ ማለትም በአሁኗ ኢራቅ ሰሜናዊ ወገን በጦርነታቸው የሚታወቁት አሶራውያን የሰፈሩ ሲሆን ደቡባዊውን ክፍል ደግሞ ሱሜራውያንና ባቢሎናውያን ይኖሩበት ነበር። 58ኛ የታላቁ የቻይና ግንብ የተጀመረው በየትኛው ስርወ መንግስት ነበር? ሀ ቺን፣ ለ ሻንግ፣ ሐመርሃ ሃን፣ መ የቹ። ትክክለኛው መልስ ቺን የሚለው ነው። የታላቁ የቻይና ግንብ ግንባታ በይፋ የተጀመረውና የተበታተኑ ግንቦችን አንድ ላይ በማገናኘት ሀገሪቱን ከሰሜን ወራሪዎች ለመከላከል የቻይና የመጀመሪያው ንጉሠ ነገሥት በነበሩት በቺን ስርወ መንግስት ዘመን ነበር። ጥያቄ ቁጥር 59 የሁለተኛው የዓለም ጦርነት ውጤት የሆነው የትኛው ነው? ሀ ንጉሳዊ አስተዳደሮች መወገድ፣ ለ የዓለም መንግስታት ማህበር መመስረት፣ ሐመርሃ አሜሪካ ሀያል ሀገር መሆን፣ መ የተባበሩት መንግስታት ድርጅት መመስረት። ትክክለኛው መልስ የተባበሩት መንግስታት ድርጅት መመስረት የሚለው ነው።
ሁለተኛው የዓለም ጦርነት ካበቃ በኋላ በዓለም ላይ ዘላቂ ሰላምን ለማስፈንና ሌላ ተመሳሳይ አውዳሚ ጦርነት እንዳይከሰት ለመከላከል በጥቅምት 1945 ዓ.ም የተባበሩት መንግስታት ድርጅት በይፋ ተመስርቷል። ወደ ጥያቄያችን መጨረሻ ደረስን። ይህ የ2018 ዓመተ ምህረት የ8ኛ ክፍል ሞዴል ፈተና የመጨረሻው ጥያቄ ነው። ጥያቄ ቁጥር 60 የአየር ንብረት ለውጥ መንስኤ የሆነው የትኛው ነው? ሀ የእጽዋት ሽፋን መጨመር፣ ለ የታዳሽ ኃይል አቅርቦት መጨመር፣ ሐመርሃ የሙቀት አማቂ ጋዞች ከመጠን በላይ መከማቸት፣ መ የህዝብ ቁጥር መቀነስ። በባህር ዳር ከተማ አስተዳደር ትምህርት መምሪያ የተዘጋጀው የ8ኛ ክፍል የሞዴል ጥያቄ የህብረተሰብ ሳይንስ ትምህርት የመጨረሻው መልሱ የሙቀት አማቂ ጋዞች ከመጠን በላይ መከማቸት የሚለው ነው የሚሆነው። የሰዎች በኢንዱስትሪዎች ምክንያት የነዳጅ ማገዶችን መጠቀምና ካርቦን ዳይኦክሳይድን የመሰሉ የሙቀት አማቂ ጋዞች በከባቢ አየር ውስጥ ከልክ በላይ እንዲከማቹ ማድረጋቸው የመሬት ሙቀት እንዲጨምርና ለዓለም አቀፍ የአየር ንብረት ለውጥ ዋና መንስኤ ሆኗል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የ8ኛ ክፍል ሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱ በቀላሉ እንዲደርሷችሁ ከፈለጋችሁ ቻናሉን አሁኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ደግሞ ቴሌግራም ቻናላችንን ሃሁ ቲዩብን ጆይን በማድረግ ማግኘት ትችላላችሁ። መልካም የፈተናና የጥናት ዝግጅት ጊዜ ይሆንላችሁ። መልካም እድል። ቻው።